ያማን የገዛ ወንድሙ አትሽ የሚያፈቅራትን ሴት ፌሬ ካገባት በኋላ ያማን እንደሚጠፋ ደብዳቤ ጽፎ ነበረ። ይህን ደብዳቤ ጽፎ ያስቀመጠልን ለአትሽ ነው። ይህ ደብዳቤ በጣም ብዙ ቁልፍ መረጃ ይዞ ነበረ። አትሽን ቢያቅ ወዲያው ፌሬ እንደሚፈታቱ ጠበቅ ነበረ። ነገር ግን ኦካን ቀደም ብሎ ወደዛ ሄዶ ደብዳቤውን ለማትረፍ ሞክረዋል። ነገር ግን እነ ፌሬ ቀደም ፌሬና ጓደኛዋ አንብበውታል። እንደውም ፌሬ ከኦካን ጋር ተስማምታለች። ይህም ትንሽ ጠብቁኝ ብለዋል። ነገሮች ይስተካከሉ ብለዋል። ደግሞ በአሁኑ ሳርፕ ከሚባለው ከቡራል ቀኝ እጅ ጋር የተስማማው ነገር አለ። ሳርፕ ቡራልን ስለማጠፋል ከኔ ጋር አብረህ ስራ ትንሽ ጊዜ ብቻ ነው የምትሰራው ብሎታል። ስለዚህ ኦካን አሁን ደብዳቤውን በተመለከተ ያማን ሲጠይቀው ሊያረሳሳው እየሞከረ ነበረ። ደብዳቤውን አገኘኸው ወይ እያሉ ነበረ። አንተ ቆይ ደብዳቤው ለምን ብለህ ጽፈህ ነው እንደዚህ የፈራው እያሉ ነበር። እዚህ ጋር ኦካን አውቆ እንደዚህ አትይኝ እያሉ ነበር። ያማን ሁሉም ነገር አብቅቷል፣ ተረጋጋ፣ በቃ ተረጋጋ እያሉ ነበር። ምንም እንኳን ያማን ፌሬ ከአትሽ ጋር መጋባቷ ቢያናድደውም ነገር ግን እዚህ ጋር ደግሞ ተርፏል፣ ድኗል። የደብዳቤው ነገር ሊያሳስብ አይገባም እያሉ ነበር። እዚህ ጋር ኦካን ችግር የለም እያሉ ነበረ። ወይስ ላንብበው አትርፌዋለሁ እያሉ ነበረ። ያማን እዚህ ጋር በቃ ሰልችቶኛል፣ ቶይም በእናትህ ቶይም በቃ አንተ ግን ለምንድን ነው ያረፈድከው? ምንድነው የነበር እስካሁን ድረስ እያሉ ነበረ። የሆነ ለየት ያለ ነገር ተፈጥሮ ነው ማለት ያው በስልክ እንኳን ሊነገር የማይችል ለማየ እንደምመጣ ልል ግን ላረፍ እንደምችል ነግሬያን ነበረ ይለዋል። ምን ተፈጠረ እያሉ ነበር። ያማን ያቺ እብድ ጀሚሌ ባኬዳ ቡራል ቤት ሁሉን ነገር ልነግረው ነበር፣ በረጋ ደረሰች አለው። ከዛስ ዝማት በል ንገረኛ እያሉ ነበር። ቤኪር አስታወስከው? እሱ ሰውዬ ድንገት በሩን ከፈተው። እንደከፈተው እኔ ደረስኩኛ። ከዛ ሽጉጥ ደቀነብን፣ ሁለታችንም ተያዝም ማለት ነው፣ ሁለታችንም ወሰነ እያለ ዝርዝር ነገሩ ይነግረዋል። በሌላ በኩል አትሽ ከእናቱ ጋር ቤት ደርሷል። አትሽ በዛሬው ዕለት እናቱን እንዳላመማት እንዳወቀ ነግሯታል። አሁን ተጣርፎ ወደ ቤት እየገባ አትሽ ቆይ አንዴ እያለችው ነበር። ምንድነው ማየ ይላታል። ምንም አትለኝም እንዴ? ስንመጣ ምንም አላልከኝም ነበረ፣ በዚህ መንገድ ነው የምትቀጣኝ እያለችው ነበር። አራራ ለማየ እያለ ነበር። እና ታዲያ እናም ልታረግ ነው? እስኪ እንዳላመመኝ ያውቃልና ሚስትን ይዛ ከዚህ ልጠፋ ነው አለችው። የትም አልሄድም ማየ፣ ነገር ግን ላንቺ ብዬ አይደለም የምቆየው ለአያቴ ብዬ ነው። እሺ ብቻ አንቺ ከሚስቴ ጋር ትሳፈጭ እንጂ ችግር የለም ብሏት ግንባሯን ስማት ይሄዳል። ያማን ዝርዝር ነገሩን ከሰማ በኋላ ካልጋው ተነሳ። ሲጀምር እንዴት ነው ያ ሰው እንዴት ሊደርስብን ይቻለው? ምን ማለት ነው ሲሉ ነበረ። አላቅም ወንድም ያላወቅም፣ ነገር ግን ሳርፕም የነገረኝ ነገር የለም፣ በዚህ መንገድ አወቅኩኝ አላለኝም። ነገር ግን ምናልባት በባህላችን ጠርጥሮ ሊሆን ይችላል አለው። ምናልባት ተሾፋለ እንዴ? አንተ እንዴት የተረጋጋው እያል ነበር። አዎ ተረጋግቻለሁ፣ በጣም ነው የተረጋጋሁት፣ ምክንያቱም እስካሁን ድረስ ሞቼ ነበረ። እውነቱ ቢታወቅ ኖሮ ሳርፕ ከጎናችን ነው፣ ቡራልን ይጣለዋል፣ ይረዳናል አለው። ይረዳናል? አንተ ተሾፋለ እንዴ? ምንድነው ይሄ? እሱ ነው እንዲ አላማችን። ነገር እኮ ነበር ማንንም ሰው ምንም ነገር ቢል እንዳትስማማ ብዬ ነበር አለው። ብለኝ ነበረ፣ ነገር ግን እሱ ያለው ነገር ትክክል ነው፣ ስሜት ይሰጣል። ወንድም የተረጋጋ እያል ነበር። ኦካን ብቻን ነገሮችን ማድረጋችን ስንቴ ነው የምነግርህ? እኔ እናንተ አንድ ላይ ነን አላልኩም እንዴ እያለ ነበረ። ብቻን ምንም ነገር አታርቅ አማክረኝ እያለው ነበረ። አንተ እኮ ስላልነበርክ ነው ወንድሜ ለዛ ነው ይለዋል። ድንገት እነርሷ መጣች። ለምንድን ነው የቆምከው? እባክህ እንትን ተጋደም ያስፈልጋል ይሄ ብላ እዚጋ ግሉኮስ ልሰጠው እየመጣች ነበረ ነርሷ። በሌላ በኩል አትሽ ወደ መኝታ ክፍሉ ሊገባ ነው ያለው። ሊገባ ብሎ እዚጋ ፌሬ ውስጥ ናት ያለችው። በሩን አንኳኳ፣ በሩ አይከፈትም። ከዛ በኋላ ከፈተው በሩና ገባ። ሲገባ እዚጋ ፌሬ ሶፋ ላይ ተኝታለች። አልጋ ላይ ተቀመጠና ዝም ብሎ ይመለከታት ጀመረ። መቼ ነው ግን አንቺ ደስተኛ ምትሆኝ? እንዴት ነው ደስተኛ ትሆኝ? ለምንስ ነው ደስተኛ ማትሆኝ? እያለ ከራሱ ጋር እያወራ ፍጥጥ ብሎ ሲመለከታት ነበረ። በሌላ በኩል ያማን በጠዋት ከሆስፒታል ይወጣል። አሁን ቤት እየመጣ ነው ያለው። ከመኪና እየወረደ ነበረ። እዚህ ጋር ቤተሰቡ ቆሞ እየተቀበለው ነበር። መጀመሪያ አያቱ አቀፈው። ና የኔ አንበሳ የኔ ጉልሶይ እያሉ ነበረ። ኦማር የልጅ ልጆቹ እንዲጎዱበት አይፈልጉም። ልጁ እንኳን ጊዜው ሲያደርስ የሞተበት ይመስለዋል። ና አሁን ከዚህ በኋላ ከሀገር ወጣለሁ ምናምን የሚባል ነገር አይሰራም። እሺ አርፈ ትኖራታለህ፣ እዚህ ታግዘኛለህ ስራ። እሺ የኔ አንበሳ እያለው ነበረ። ከዛ ቀጥሎ ደግሞ ሌሎቹንም እያቀፈ ነው ያለው። አሊያንንም አቀፋት። እንደገና ደግሞ ፌሬ መታ እያቀፈችው ነበረ። ፌሬ ለምን እንዳቀፈች ሁሉ ግራ ገባ። ምክንያቱም ፌሬ ተሻሻለች። አትሽም አቀፈው። ሁሉም ሰው እንኳን ደህና መጣ እያሉ ነበረ። ተሰብስበው ወደ ውስጥ ይገባሉ። አሊያና ስትከተለው ነበረ። አትሽ እኮ አላቀረም። ከዛም በኋላ አያቴ ና ቀጠሮ አለብህ እኮ ዛሬ ጤና ምርመራ እያሉ ነበረ። የልጅ እኮ መጥቷል እኔ ተማሪዱ ሲሉ ነበር። ተው እሱ ሰበብ አይሆንም ና ሲሉ ነበረ። ኧረ እባክህ አንተ በቃ ይሄ በራሱ ሚድን ነገር ነው። አሁን እንደውም ካለብኝ መሚልቅ አንተን እንደውም በቃ ምን መርፌውን ክብኝ አንተ ልጅ እያሉ ነበር። ና አያቴ ና ብሎ አባብሎ አትሽ እዚህ ጋር መኪና ውስጥ እያስገባው ነበረ። አሁን ይሄ ወደ መኝታ ክፍሉ መጥቷል። እናቱ ትራስ እስቲ ኦካን እስኪ ትራስ ተኛ አቀበለኝ እሱን ትራስ እያለችው ነበረ። ትራስ እየደራረቡለት ጋደም እንዲል እያደረጉ ነበረ። ያማን እሺ ይበቃኛል እያል ነበረ። ኦካን ተቀመጠ። ድንገት አሊያና መጣች። ያበደ ምርጥ ሾርባ ሰርቼ መጣሁኝ እስኪ ትጠጣለህ እያለችው ነበር። ነይ እዚህ ጋር አስቀምጪ ትላታለች ጉልፈም። ከዛ በኋላ እዚህ ጋር አሊያና በራሴ እጅ ነው ማጠጣው ይህን ሾርባ ስትል ነበረ። ምንድነው እሱ ህጻን ልጅ ነው ወይስ እጅ የለውም ራሱ አይበላም እንዴ ስትላን ነበረ። እመቤት ጉልፈም እባክሽ ጣልቃ ትግቢ፣ በባልና በሚስት መሀል ጣልቃ ትግቢ፣ እሺ ይሄ ባልና የሚስት ጉዳይ ነው ስትላት ኦካን እያየ ይስቃል። ምናልባት ባለቤቴ እንደ ልጅ እንድንከባከበው ከፈለገስ ምን ታጣለሁ ስትላ
ስትላን ነበረ። አሊያና ምንም ነገር አልፈልግም በእናትሽ ተይ እማዬ መተኛት ፈልጋለሁ ሲል ነበረ። እዚህ ጋር ጉልፈም ሰማሽ አይደለ መተኛት ነው የሚፈልገው እንውጣ በቃ ስትላን ነበረ። እኔ እዚህ ቆያለሁ ትላለች አሊያና ሂጂ እያለን ነበረ። አሊያና እየተመነቃቀረች በቃ እንግዲህ አንተ የምትበላ ከሆነ ብላው ብላ እየወጣች ነበረ። ኦካን ብቻውን ቀረ። ጉልፈም እየወጣች ነበረ። ኦካን ቀጥታ ወደ ያማን እየቀረበ ነበረ። አንበሳ እንዴት ነው ታዲያ ሾርባ ላጠጣ እያለ ነበር። በእናትህ ወኛ አንተ እኔ ምንም የመብላት ፍላጎት የለኛል እየቀለድኩኝ አይደለም መብላት ያስፈልጋል ይሏል። መተኛት አለብኝ አለው። ያማንንም ጨፈነ። ኦካን እየወጣ ነበረ። ፌሬ በረጋ እየጠባበቀች ነው። ልግባዊ ብላ ኦካን አስፈቀደችው። አው ግቢ ተኝቷል እንግዲህ ምንም ችግር የለው እያለን ነበረ። ፌሬውን አጋጣሚ ተጠቅማ ልትገባ ነው። በሌላ በኩል ጉልፈም ዋናው ሶፋ ላይ ተቀምጣለች ሳሎን። ከዛ በኋላ ድንገት አሊያና መጣችና እስኪ ቡና አምጪልኝ እያለች አንደኛውን የቤታቸውን ሰራተኛ ጠይቀቻት። ከዛ ሄዳ ከጉልፈም ብዙም ሳትርቅ ተቀመጠች። ጉልፈም መጽሐፍ ነው የምታነባው። አሊያና ስልኳን እየነካካች ነው። የሚገርም ነው ለነገሩ እዚህ ቤት ውስጥ ሁለት ንግስቶች መኖር አይችልም አይደለ እሱ ነገር ምንም ሰላም አሳጣሻ ስትላን ነበረ። ራስሽ እንደ ንግስት ነው የምታየው ትላታለች ጉልፈም መጽሐፏን እያነበበች። ወይኔ ለካ ንግስት ለመሆን ማርጀት አለብሽ። እኔ ግን አላረጀውማ ስለዚህ እኔ ደግሞ ልዕልት ነኝ ስትል ነበረ። ሴትዮ እኔ እኮ እያሻረለሁም እንደፈለግሽ ከኔ ጋር መነጋገራችን ማይረባ ነገር አትናገሪ በእናትሽ ዘርቤ ላይሽ አልፈልግም ስትላን ነበረ። የፈለግኩበት ቦታ ልቀመጥ እችላለሁ ምክንያቱም ይሄ እኔ ቤት ነው እንደፈለግሽ ሂጂ ቁጭ በይ ምናምን ነገር ምትኝ ሰው አይደለም እሺ ገባሽ በቃ እንደዚህ ምልትኝ ልታናነቅኛት ስትላን ነበረ። አንቺ ግን እንደዚህ አይነት እንዴት ገገማቱ ግግም ይባላል እንዴ እንደዚህ ምን መገገም ነኝ ምን ማለት ምን ድርቅና ነኝ ስትላን ነበረ። አልገባሽም ድርቅና ምን እንደሆነ ገና አታውቂም። ያንቺስ ድርቅና ቢሆን እኔ እኮ የባለቤቴ ሚስት ነኝ ገባሽ አይደለ ለእኔ ምንም ነገር ከባድ አይደል እኔ ምንም አልደረኩም ስትላን ነበረ። ግን ያማን እንዴት እየያዘሽ እንዳለ ታይቶሻል። ያማን አይፈልግሽም ተመልከቺ ልጄ ደስተኛ አይደለም አትመለከችም እንዴ ሁሌ ጭቅጭቅ ነው አንቺን በማግባቱ ጻጻት ውስጥ ነው ያለው። እስኪ ተመልከቺ እስኪ መቼ ነው ለደቂቃ ዝብት በሰላም እሱ ተቀምጦ የሚያውቀው በእርግጠኝነት እስኪ ፍታኝ ብለሽ ብትጠይቂው እየሮጠ ነው የሚፈታሽ ስትላን ነበረ። ይሄን የምትይው ቀንተሽ እንደሆነ አውቃለሁ ምንም አታመጭ አንቺን ደስ እንዲልሽ ደግሞ ምንም ማረገው ነገር የለም ከዚህ በኋላ በደንብ አድርገሽ ነገሮችን ተመለከችና ትማሪባቸዋለሽ ከዛ ተስፋ ትቆርጫለሽ እያለቻን ነበር። አሊያና እየተመናቀረች ጎበስ እንደዚህ እያልሽ ራስሽን አታዬ እያለቻን ነበር። ሴፍጊ የሚጠጣውን ቡና ለአሊያና ይዛላት መጣች። እስካሁን ድረስ ፌሬ ወደ ያማን ክፍል አልገባችም ጨንቋታል። አንድ ጊዜ እንኳን ባዮ እያለቻን ነበረ። ሀዛል ደግሞ ታይ እዚህ ጋር ትክክል አይደለሽም ጥሩ አይደለም እያለቻን ነበረ። እዚህ ጋር ፌሬ ካልገባው እያለች ነው። በሌላ በኩል አቴሽ ከአያቱ ጋር መጣ። ምርመራው ተጠናቋል ይሄው ደህናነኛውን ተወይም በእናትህ ብሎት እዚህ ጋር ኦማር ጉልሶይ ወደ ውስጥ እየገባ ነበረ። አቴሽ ተከትሎት ወደ ውስጥ እየገባ ነበረ። እኮ እንደ ልጅ እንደሚያረገ ግራ እኮ ነው የሚገባኝ ይላል። ያማን ተኝቷል። አጠገቡ የነበረው አሊያና የመጣችው ሾርባ ቀዝቅዟል። በአንድ በኩል ፌሬ ደበቅ ብላ ወደ ውስጥ እየገባች ናት ያለችው። ወደ ውስጥ ገባችና ዝቅ ብላ ተመለከተችው። ትኩር ብላ አየችው። ከዛ አልጋው ላይ ተቀመጠችና አሁንም ታየው ጀመረ። ዝም ብላ ፍጣ ትመለከተዋለች። ከዛ እሱ ግን አይኑ እንደጨፈነ ለምንድን ነው ዝም ብለሽ የምታይ እያላ ነበር። ከዛ አይኑን ገለጠ። ትንሽ ደንገጥገጥ አለች። ከዛ መልሳ ዞር አለች። አሁንም እያየችው ነበረ። ከዛ ምን ታረጊያለሽ ፌሬ እያላ ነበረ። አሁንም ዝም ብላ ማየቷን ቀጠለች። እንዴት ትሆን ብዬ ነው የመጣሁት እያለችው ነበረ። በሌላ በኩል ሳርፕና ቤኪር የሆነ የመኪና ጋራዥ ውስጥ ናቸው ያሉት። ሁለቱም አብረው ምግብ እየበሉ ናቸው። ከዛ ሳርፕ በቀጥታ ወደ ኦካን እየደወለ ነው ያለው። ኦካን ቤት ውስጥ ነበር መኝታ ክፍሉ። ዞር እያለ ድንገት ስልኩን ተመለከተ። ሳርፕ እየደወለ ነው ያለው። ከዛ ተመለከተ። ሄሎ እያል ነበረ። ትንሹ ጉልሶይ እንዴት ነህ ሲለው ነበር። ደህና ይለዋል። መልእክት ልኬልሃለሁ አድራሻ ልኬልሃለሁ እና እያለው ነበረ። ምን አረጋለሁ ወንድሜ ገና ከሰርጀሪ መውጣቱ ነው እንዴ ብዬ ነው እሱን ይዤው መጣው ምን ሆናችሁ ነው ሲለው ነበረ። እና መምጣት አለብህ ብቻ እንዳመጣ ከሱ ጋር ነው መሆን ያለብህ እሺ ድረስ ቶሎ ብላችሁ ሲለው ነበረ። እዚህ ጋር ያማን እዚህ ጋር ፌሬን ሂጂ ብሏን ነበር እምቢ አለችው። ከዛ ዞሮ ተመለከታት። ምን አይነት ድርቅና ነው እያለ ነበረ። በቃ ደህና መሆንን ቼክ ላደርግ ነው የመጣሁት አልኩህ እኮ ምን ሆነ ነው እያለችው ነበረ። ባልኩት ነገር ከዚህ በፊት እየተጸጸትኩኝ ነው አለችው። ተመለከታትና አይኑን መልሶ ጨፈነ። እያወራቸው ያለው ነገር ምንም ስሜት እየሰጠው አይደለም። መልሳ እንዳትቀየርበት የፈራ ይመስላል። ከዛ በኋላ ሾርባ ላጠጣ እያለችው ከዛ መልሶ ደግሞ ስለቀዘቀዘ በቃሉ ሰደሰት ምን እያረክሽ ነው ብሎ ጠይቃት። ምንም ላግዝህ እያለችው ነበር። አልፈልግም አንቺ ድሮ ነበርሽ የኔ መድኃኒት ሆንሽ አሁን የኔ መድኃኒት አይደለሽም አሁን የኔ መርዝ ነሽ እያላን ነበር። እርግጠኛ ናለች። አዎ እርግጠኛ ነኝ። ስም ይዛ ውስጥ እያለው ሕክምና ውስጥ እያለው ሰርጀሪ ውስጥ እያለው አንቺ ሄደሽ ወንድሜን አገባሽው ምን ጠብቀሽ ነበር እያላን ነበረ። እባክህ እያለችው ነበር። አዎ ይህን ስልሽ በጣም ከባድ ነው ነገር ግን ፌሬ እባክሽ ዞር በይ በቃ ወንድሜን አግብተሽዋል ዞር በይልኝ እያለ ነበር። ተያማ እንደዛ አትሆን እያለችው ነበር። ፌሬ ጥፊ ከዚህ ሂጂ ከዚህ በኋላ ህይወቴን ሲኦል ልታረግብኝ አልፈልግም አሁንም ሲኦል ውስጥ ነው ያለሁት እያለን ነበረ። ቁጭ ብላ ታየው ጀመረ። ምንድነው ይሄ ነገር ምንድነው ምን ድርቅና ነው ወይስ በመካከላችን ያለ ግንኙነት ወደ ድሮ እንዲመለስ ኖርማል ለማድረግ እየሞከርሽ ነው? ምንድነን እኛ ጓደኛሞች ነን እህትና ወንድም ነን ምንድነው እያለን ነበረ። እኔም እኮ ደህና አይደለሁም ያማን አይታየም እንዴ ስትለው ነበረ። በሌላ በኩል እነ ኦማር እነ ጉልፈም ዋናው ሳሎን ተሰብስበዋል። በሌላ በኩል ደግሞ አቴሽ እዚህ ጋር አያቴ የእውነት ሕክምና ያስፈልጋል አትድረቅ መድኃኒቱን ውሰድ ሲለው ነበረ። ቶ በእናቴ ነገር ከፊቴ ዞር አድርግልኝ እኔ ምንም አያገባኝም ሲለው ነበረ። አያቴ አትከራከር ይጠቅማል እኮ ነው የምልህ ይረዳል እያሉ ነበረ። ቶይም በቃ ምንም አይሰራልኝም እያለ ነበረ። ጉልፈም እዚህ ጋር ጣልቃ እየገባች ነው። አባዬ ብትወስደ ይሻልህ እሱን ነገር እባክህ አንተ እኮ ቴሞግራፊ ራሱ እንትን አላረክም ቼክአፕ እኮ አላረክም ስትለው ነበረ። ዝም በይ እባክሽ ደግሞ አንቺ እያለ ነበረ። እንዲህ ሲላት እዚህ ጋር አሊያና በጉልፈም እየሳቀችባት ነበረ። በጉልፈም ስስቅባት ጉልፈም እየተናቀ
የመጨናነቀች አይነት ስሜት እየተሰማን ነበረ። ከዛም በኋላ አያቴ ደረቅ ሰው ነው ለማንኛውም እሺ የሚጠቅመን ታውቃለህ ብሎ ታቴሽ ተስፋ ቆርጦ ያስቀምጠዋል። ከዛ በኋላ ታቴሽ በቃ እኔ ያማንን ቼክ ላድርገው ያማንን ሌዮና እስኪ እያል ነበር። አሊያና እኔ መጣኝ ብላ ትከተለዋለች። ፌሬ ውስጥ ናት ከያማን ጋር እየጨቃጨቀች ነው። ያማንም አብሮ ቀና ብሎ ይጨቃጨቃል፣ ይጮሃል። በሌላ በኩል እዚህ ጋር አሊያናና ታቴሽ እየመጡ ሀዛንን በረጋ አገኟት። አንቺ ምንድነው እዚህ ጋር የምታደርጊው ትላታለች አሊያና። ምንም ያማን ትንሽ ህመም ተሰምቶን ነበረ ፌሬ ልታይ ውስጥ ገብታ ነው ስትል ነበረ። ያም እዚህ ጋር ታቴሽ ደነገጠ። አሊያ ደግሞ ባሌ ምን ያርጋችሁ ምን እያረጋችሁ ነው ያላችሁት እዚህ ትላለች። ከዛ በኋላ ፌሬ ድንገት በሩን እየከፈተችው ልትወጣ አሊያና ደግሞ ወደ ውስጥ እየተገባች ድንገት ተያዩ። ምን እያረግሽ ነው አንቺ ያለሽው እያለች ነበረ። አሊያና እየጮች ደህና ነህ እያለች ወደ ያማን እየቀረበች ያማን ምንም አልሆንኩም ይላል። እዚህ ጋር ታቴሽ ግራ ገባው። ፌሬ ምን እየሆነ ነው ያለው እያለ ነበር ረጋ ብለው። ከዛ ኦካን መጣ። ምንድነው እዚህ ጋር ምንድነው ነገሩ ይላል። እዚህ ጋር ያማንና ፌሬ ተደናገጡ። አዛል ደግሞ ያማን በቃ እሱን በተመለከተ ችግር የለም ትንሽ እንደ መድማን ነገር አጋጥሞ ነበረ ፌሬ ልታይ ውስጥ ገባች ብላ ተናገረች። ፌሬ ልታዩ ነበር የገባችሁ ሌላ ነገር አይደለም ስትል እዚህ ጋር አሊያና ደግሞ ቆይ አንዴ ሲጀመር ስለ ባሌ ምን አገባት እሷ ምን አገባሽ አንቺ ያገባሻል እንዴ ለኔ ለምን አልነገርሽኝም ነበር አንቺ ምን ታረጋለሽ እዚህ በረጋ እንደ ተራራ ተገተረሽ ምን ማለት ነው ስትራን ነበረ። ከዛ ታቴሽ አባካችሁ አታበሳጩ ያማን እዚህ ጋር ያላፍከበት ያለው ነገር ከባድ ነው አውቃለሁ ሁላችንም ፈርተን ነበረ ግን አሁን ቢሆን ካመመ ምርመራ እናርግልና መተታከማለን ሲል ነበር። አባካችሁ እኔ ሰላም ነው ፈልገው ሲል ነበረ። ፌሬ ልትወጣ ነበር። ፌሬ ቆይ አንዴ አንቺ ክፍል ውስጥ ሆነሽ ጠብቂኛለሽ እናወራለን እያለ ነበር። ወደ መኝታ ክፍሏ ሄዳለች። ታቴሽ ቀረ። እዚህ ጋር ኦካንም አሊያናም አሉ። ያማን እዚህ ጋር ምን ታረጋለን ተስብተው እያሉ ነበረ። ያማን ታቴሽ ደግሞ አንተን ልረዳህ እየሞከርኩኝ ነው ልክ እኔ አደጋውን እንደፈጠርኩብህ እኛ አደጋውን እንደፈጠርንብህ አድርገህ እያሰብከን ነው ሲሉ ነበር። ሂድልኝ ወንድሜ ሂድ ሲሉ ነበር። ኦካን ደግሞ እባካችሁ ሰዎች እንረጋጋ ያማንን እዚህ ጋር መድኃኒት ወስዷል የመድኃኒቱ ተጽዕኖ ነው እንደዚህ የሚያደርገው እባካችሁ ማንም ሰው ክፍሉን መቶ ሲያጨናንቅበት አይወድም ተረጋጉ በቃ መረጋጋት አለባችሁ ሲላቸው ነበረ። አዎ ልክ ነው እንውጣ በቃ እንደውም አብረን ወክ እናድርግ እዛ ጋር እያለች ነበር። ባክሻ ጀርባ እያለ ነበረ ያማን። እዚህ ጋር አሊያና ተደናገጠች። ታቴሽም ቢሆን ከተቀመጠበት ተነስቶ ይወጣል። ኦካንም ቢሆን አሊያና ነው ውጭ ብሏት እንድትወጣ ያደርጋል። አንተ ሳርፕ ደውሎ ነበረ እንድንመጣ ይፈልጋል አለው። ምን ይፈልገው ሲነበረ እኔ አላቅም የሆነ ነገር ሊያማክረን ነው አለው። ያማን አብረን እንሂድ ይለዋል። ያማን ምንም እንኳን ሰርጀሪ ገና ድኖለት ቢመጣም ካልሄድን እያለው ነበረ። በሌላ በኩል ፌሬ እዚህ ጋር መኝታ ክፍሏ ሆና እየጠበቀች ነው ታቴሽ እስኪመጣ። ታቴሽ መጣ። ሀዛል እየወጣች ነበረ። ፌሬ ማለት ያው ያማን ላይ የደረሰበት አደጋ አንቺን ተጽዕኖ ውስጥ እንደከተተሽ አውቃለሁ። አልቅስሻል አይደለ ግን እኮ ደህና ነው። አሁን እኮ አንቺ እኮ ነፍሰ ጡር እኮ ነሽ። እዚህ ጋር ስለ ራስሽና ስለ ልጅሽ ነው ማሰብ ያለብሽ። ምክንያቱም ያማን የሚንከባከበው ሰው አለው። ያማን ባለትዳር ነው። አሊያና አለችለት። አሊያና ትንከባከበዋለች። እንደገና ያው ቅድም ምንም ስሜት የማይስ ነገር እያወራች ስትዘባረቅ ነበረ። ባሌ ነው ስለ ባሌ ምን አገባሽ ምናምን ስትል ነበር። እሷ እንደዚህ እያወራች እኔ ዝም ማለት አልችልም ጣልቃ ልገባ እችላለሁ ያኔ በጣም የተለየ ነገር ሊፈጠር ይችላል እያል ነበር። ችግር የለም አንተ ባልከው መሰረት ይሆናል ከዚህ በኋላ ጣልቃ መግባትም የተጠበቅብህ ማለችው። የሆነ ነገር ልጠይቅሽ እችላለሁ አላት። ጠይቀኝ ስትል ነበረ። አያቴ ልትንከባከቢልኝ ትችያለሽ መድኃኒት መውሰድ አለበት መድኃኒት ስሰጠው እሺ አይለኝም የእሱ ሁኔታ መከታተል አለብኝ ነገር ግን በአንቺ በኩል ቢሆን ደስ ይለኛል ወደ ካምፓኒ መሄድ አለብኝ ከዚህ በኋላ ቢዚ ሊሆን ይችላለሁ አላት። እሺ አለችውም። ከዛ ቀጥታ ወደ ኦማር ጉልሶ እየመጣች ነው። ውሃና መድኃኒት ይዛ እየሄደች እያለ ያማንና ኦካን ተይዞ እየወጡ አየቻቸው። ይበርዳል ጃኬት ታርግ እያለችው ነበር ፌሬ ያማን። ከዛ በኋላ ያማን እዚህ ጋር ኦካን ሂዳለውና ያማንና ፌሬ ብቻ ቀሩ። ምን እያልሽ ነው ያለሽው የማይረባ ነገር መናገርሽን አቆሚ ምንም ጥቅም የለውም ከዚህ በኋላ አንቺ ብትናገሪ ምደርሰሽ እንዳዘንሽልኝ አትምሳይ ብሏት እየወጣ ነበረ። እንዲህ ሚላን ነገር ቢነካትም ቢያሳዝናትም ቀጥታ ለኦማር መድኃኒቱን ሆነ እየሰጠችው ነበር። እሷ ስትሰጠው እሺ አላት። መድኃኒቱን እየወሰደ ነበረ። ተመልከቻች ጥንጥ እየዋለች ከመቼው ነው ያደግሽው ወይኔ አምላኬ እኛስ ግን ከመቼው ነው ያረጀ ነው እንዴት ነው ጊዜው የሚሮጠው አንቺ ትልቅ ሰውንሽ እኛ ደግሞ አረጀ አየሻረለ ደግሞ በሰርግሽ ዕለት ያ መጥፎ ነገር ተፈጠረ የሚያሳዝን ነው። እኔ በነገራችን ላይ የአትሽና ያንቺ ሰርግ በጣም በቃ ምርጥ እንዲሆን ፈልግ ነበረ ምክንያቱም በደንብ እንደሚወድሽ አውቃለሁ እንደሚያፈቅርሽ አውቃለሁ ሰርጋችሁ ምርጥ እንደሚሆን አስቤ ነበር ታውቂያለሽ እንድትጋቡ ፍቃሬን ቶሎ ነበር የሰጠሁት ይላታል። ችግር የለም አያቴ ይገባኛል እያለችው ነበር። ያማንና ኦካን አሁን በቀጥታ ከቤት ወጡ። መኪና ውስጥ እየገቡ ናቸው። ከዛ በኋላ በቀጥታ እነ ቤኪርን አገኟቸው። ቤኪርና ሳርፕ ሌላ ደግሞ ያቀዱት ነገር አለ። ይህም ባለፈው ለታ የነ አትሽ ካምፓኒ በተወሰነ መንገድ የእሳት አደጋ እንዲያጋጥመው ነበረ ቮራል ሲያሴር የነበረው። ከዛም በኋላ ሳርፕ ተደብቆ ገባና የሆነ ሰው ገሏል። ይሄን የገደለው ሰው ደግሞ ቮራል ካምፓኒውን እንዲያቃጥል የተላከ ነበረ። ይህን ሰው ገሎ አሁን መኪና ውስጥ አድርጎታል። በዚህ ነው ደግሞ የምንጫወቱ ሲላቸው ነበረ። ቮራልን እስከ መጨረሻው ድረስ እንቀብረዋለን ይህንን አስክሬን ተጠቅመን እያላቸው ነበረ። ኦካን ችግር የለም ብሎ ሀሳቡን ተቀበለ። ኦካን አንድ ጊዜ ጨራቅ ሆኗል። ነገር ግን ያማን ቆይ ላናግረው ወንድሜን ብሎት ይዞት እየወጣ ነበረ። ምንድነው አንተ ችግር እያሉ ነበር እየተጨቃጨቁ ይሄዳሉ። ሳርፕ ደግሞ በትክክል ይስማማሉ ችግር የለም እያለ በርቀት ሲያቸው ነበረ። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ወደ ተመልካቾች በዛሬው ዕለት በቅጠል ቲቪ ዩቲዩብ ቻናል የክብር ጌጥ የሚሰኘውን ድራማ ተመልክተናል። ወደ ተመልካቾች ከዚህ በኋላ ይህን ድራማ ወደ እናንተ ከዘውድ እንዲሁም ከየማን ልብ ድራማ በመቀጠል እያፈራረኩኝ ወደ እናንተ ማድረሴን እቀጥላለሁ። ይህ ድራማ ወደ እናንተ ሲደርስ የምትወዱት ድራማውን የምታደንቁ ላይክና ሼር ኮሜንት እያደረጋችሁ ድራማውን ዘውትር እንድትከታተሉ በትህትና ጠይቃለሁ። ሁሌም በኮሜንታችሁ በላይካችሁ
የምታበረታቱኝን ውድ ተመልካቾቼ እና አድማጮች ከልብ አመሰግናለሁ። በቀጣይ በሌሎች የማን ልብ የዘውድ እንዲሁም የክብር ጌጥ ድራማ በአዲስ ክፍል እስከምንገናኝ ድረስ በያላችሁበት መልካም ቆይታ እንዲሆን ተመኘው።